ናታ ታዋጭ ነግሬ ነበር እንደማታመልጠኝ። በሰው ሀገር አንተ ወራዳ፣ አንተ ያዋረድከን ማንም አላዋረድም። እህቴን አስረግዘህ በሰው ሀገር ጠፋህ አይደለም? አቻተው ለቤተሰቦቻችን ተው። አንተን ለመፈለግ 6 ወር ፈጅቶብኛል። እመጣለሁ እኮ አልቀርም፣ እመጣለሁ። ትንሽ ሰርቼ ልመለስ ብዬ ነው። እባክህ እህቴን አስረግዘሃት እድሏን ከሰበርክ በኋላ አንተ እዚህ ተማንም ጋለሞታ ጋር ትሞናደልልኛለህ አይደል? አባዬን ማስፈታት አለብኝ። እና መች ነው ቀለበት የምታስሩት? ፈጣሪ ከፈቀደ በቅርቡ አስበናል። እዚህ ቤት ላይ የመጣውን ችግር ፈጣሪ መላመላ ይበለውና ከዛ በኋላ የኛ ቀለበት ይደርሳል። ደሞም እኮ ከቀለበቱ በላይ ለዚህ ቤት ደስታ የሚሆነው የአባዬ መፈታት። ስለዚህ እንዳትናገር በሚል ነው የሰወርካት። ይህን መረጃ ለባለቤቴ እንድትናገሩ አልፈቅድም። ባለቤቴ ይህን ካወቀች ትዳሬ ይፈርሳል፣ ልጆቼ ይበተናሉ። እናንተ የምትፈልጉትን ነገር በምትፈልጉት መንገድ ማጣራት ትችላላችሁ። ችግር የለውም። ካለ እርሶ ፍቃድ ምንም አይነት መረጃ አይወጣም። ግን ተጨማሪ የፎረንሲክ ምርመራዎች ተደርጎ እስክናረጋግጥ ድረስ እዚሁ ማረፊያ ቤት ይቆያል። ችግር የለውም። እኔ ምንም ነገር አላደረኩም፣ ነፃ ሰው ነኝ። ስለዚህ ማንንም አልፈራም። ይልቁኑ ብታስሩኝስ በሚስቴ ላይ ስለማገጥኩና ሌላ ልጅ ስለወለድኩባት አስራችሁኝ ቢወጣልኝ ደስ ይለኝ ነበር። እንደዚህ አይነት የእምነት ክደት ቃሎች በፍትሐብሔር የሚታዩ ናቸው። ደግሞ መክሰስ የምችለው የእርሶ ባለቤት ናት። የኔ ወንጀል እሱ ነው። በሱ ታስሩኛላችሁ። ልክ ናችሁ። ሰላም ነው እንዴ? ምን ነው ተሸጣለ? አንቺ እንደዚህ አይባልም እንዴ? እና ይሸታል እሱ። ኦኬ ዋለካ ሽቶ አትወጂም? እኮ የዱባይ ሽሙቅ ሽቶ ይባላል። በጣም ብራንድ ነው፣ ውድ ሽቶ ነው። ግን እኮ ምንም ሽቶ እኮ አይደለም የሚሸተው። የሆነ እንትን ይሄ የድብርት ፈስ ነው የሚሸተው። እንዴ አንቺ ባለጌቱኝ። ተያት፣ እሷ ያማታል ብለው ነግረውኛል። አንቺ ግን እንዴት ነሽ? በጣም ቆንጆ ልጅ ነሽ። እኔስ የት ነበር ሰፈርሽን ያልሽ? ወይኔ ገዝዬ አለቀላት። በቃ ከዚህ በኋላ እንግዲህ ምንም ማድረግ አይቻልም። ጦርነት በጦርነት ገባ ማለት ነው። ከዚህ ከቤት ውስጥ ሰላሙን ሲቀመጥ የነበረው ሰውዬ 6 ወር ሙሉ አሁን አንተ ነው ፈልገው የትም ብትጠፋ የትም ብትሄድ ማምለጫ የለህም እያለ እያሸው ይገኛል ማለት ነው። ቦኑስ ነገር እኔ እንዴት እንዲያሳቀኝ ማለት ነው። የኔን እህት አቦ ወንድም ማለት እንዴት ሲሆን ለእህቱ መከታ ሲሆን ማለት ነው። በደረሰላት ሁሉ መከታ ሲሆንላት እንዲህ ያስደስታል እላችኋለሁ ቤተሰብ። እና እህቴን አንተ አስረግዘህ እህቴን አንተ ህይወቷን ካበላሸ በኋላ አንተ መተዝ ተሸሽጋል አይደለ? አታፍርም? እህቴን አላማዋን አሰነካክለህ አንተ በሰላም ምንኖር ይመስልሃል እያለው በጣም በከባድ ነገር እየፈተሸው ይገኛል ማለት ነው። አረ እንደው ማነቀው ብዬ ዞር አይልም እንዴ? ወንድ አይደል እንዴ? በማምላክ ስም አይ አበቃለት ጊዜ እኔ ደግሞ እኮ ጀግና ነበር ማረገው በእውነቱ ነገር ለካ ጀግንነቱ ለዛ ላይ ብቻ ነው። አይ ከእንደዚህ ያለ ወንድ ይሳውረን ለሚስቱ ብቻ ነው ጀግና የሚሸተው ቤተሰብ የራሱ ምንም የለበትም ማለት ነው። እና እንደዛ እያለ ይገኛል ገዝዋ ዛሬ በጣም የሚያስጨንቅ ሁኔታ ላይ ይኖራል ማለት ነው። ምክንያቱም ቤተሰብ በጣም በጭንቀት ተወጥሯል። የሆነ ነገር ኮሽ ባለ ቁጥር እሱ ነው እያለ ያዙ ይልቀቁኝ እያለ ይገኛል ማለት ነው። እሱም እኔ የትም ብትገባ አለቅም ሬሳህ ነው ማስገባህ እያለው ነው። ሬሳው ከሚገባ እስከ ህይወቱ ይዘግብተህ የልጁ አባት ይሄ ነው ተብሎ ቢነገር ይሻላል ነው ምለው እንደኔ ሐሳብ። ምክንያቱም የዲቃላ ልጅ ከሚባል እገባለሁ ትንሽ ሰርቼ እኮ ልምጣ ብዬ ነው። እኔ ከማንም ጋር እኮ አላየኝም፣ ከማንም ጋር እኮ አልተሞላፈጥኩም። አንተ እዚህ ትሞላፈጣለህ ትዝላለህ አይደለ? የኔን እህት እዛ አስረግዘህ መታ እያለው ነው ማለት ነው። አይ እኔ ምንም አላደረኩም፣ ያደረኩት ነገር ምንም ነገር የለም ጭራሽ እያለ ነው እየተከራከረ የሚገኘው ጊዜ
ብርም እኮ እየላኩላት ነው፣ የሆነ ነገርም እኮ እያደረኩላት ነው። ስለዚህ እኔ ለስራ እንጂ የመጣሁት ትቻት አይደለም፣ ሚስቴና ሚስቴ ብቻ እሷና እሷ ብቻ ናት እያለ ነው። እዚህ ደግሞ በጎን ምንም የለኝም እያለ እያሽኮረመመ ይገኛል። በመጨረሻው ቀን እሺ ብላይ ዛሬ ይምጣብኝ ይሄ ሰላቢ እያለ እሱን እየተናገረ ይገኛል። ለዛይም እሺ ብላው ተቀምጣ ነበረ። ምክንያቱም እሺ ብትለውም ራሱ በጣም ከባድ ነገር እየተፈጠረ ነው ያለው አሁን ላይ። እሷ ቀደም ብላ ነግራው ነበረ። እኛ ሴቶች እኮ ግን ስንባል በጣም ከባዶች ነን። እውነት መናገር ሳይነግሩን በጣም እናውቃለን። መጠርጠርም ሆነ መገመት ማይቃተን የወንድ ልጅ ባህሪ ስጥጥ አድርገን እናውቃለን። ምን እንደሚያስብ ራሱ ቀድመን እናውቃለን። በእውነቱ ነገር ማለት ነው። ወንዶች እኛን ያክል አይራመዱ። እኛ ግን እስከ ጥግ ድረስ መራመድ እንችላለን ካልተሆነው በስተቀርና በስተቀር ብቻና ብቻ እና እንደዛ እያለችው ነበረ። ለዛ ራሱ አግብታል እንዴ? ኧረ እኔ ጭራሽ ምንም አላገባውም። እሺ ወልዲሃል እንዴ? ከሌላ ሰው የወለድክ አለ መሰለኝ። እኔ ጭራሽ አንቺና አንቺ ብቻ ነሽ ሲል ሲያሽኮረመማት ነበረ። እሷም እሺ ብላ ከተቀበለችው በኋላ እሽታዋንም ሳትጨርሰው እሱ ሲዘል ነበረ። እሺ አለችኝ ታድዬ እያለ ሲፈነጥዝ ነበረ እንደ ጥጃ። መጨረሻ ላይ ኢህአዴግ ጋር መጥቶበታል። ለዛ ትሰማለች ብዬ ባለሙሉ ተስፋ ነኝ። ምክንያቱም ማንም ሲመጣ በጣም እየተደናገጠና እየሰጋ ይገኛል። እንዴት እንደዚህ ሆናለሁ? ለምንድን ነው እንደዚህ ሆንኩት? በምን ምክንያት ነው እያለ በጣም እየተሰቃየ ይገኛል እሱ። ምክንያቱም እኔ እሺ ብዬው ይህን ሰው እያሳበርኩት እንዴ እያለች ለዛ እያሰበች ትገኛለች። አትሰቢ ለዛ አንቺ አይደለሽም የራሱ ጭንቀት እንደ ጋሽ ደረጀ ሆኖ ነው። ምን የጋሽ ደረጀ ብቻ ነው ፈተናው? የሚወስን ፈተና አለ። ግን የዚህ ቤት ጉድ እየዞረ እንደ ሶርሱር ሳይመጣ አይቀርም። ቤቱን በሙሉ ሳይወሩ አይቀርም ብዬ አስባለሁ። እና መድኃኒትም ራሱ በከባድ ነገር እየፈተሸቻቸው ትገኛለች። ይሄን ነገር ያደረገችው መድኃኒት ናት በሚል ነው ሀሳቤ። ምክንያቱም መጨረሻ ላይ እንዲያውም ራሱ ካስታወሳችሁ ዳጠረሱ አባዬ በሰላም ነው አለች እያለች ነበረ። ካልጋ ስር ምናምን እያየች ነበረና እሷ ተደብቃ የሆነ ሆን ብላ የምታደርገው ሴራ ነው ይሄ ሴራ። ይሄን ሴራ ከሰማች ግን ማርታ ምን እንደሚፈጠር አናውቅም። ባለፈው ራሱ ውሃን ያገተቻት እሷ መሆኗን ብታቅ ለደቂቃ ራሱ እዚህ ቤት እንድትቀመጥባት አፈልግም ነበር፣ ታባራት ነበረ። ግን እሷ እንዲያልሆነች አሳውቃ ነው ማለት ነው የተቀመጠችው። እንግዲህ ቤተሰብ እውነት መናገር መድኃኒት በእውነቷ ትክክል ነች፣ አንድ ለአንድ ማለት ነው። በትዳር ውስጥ መግባቷ ደግሞ በጣም ከባድ ነገር ነው። በትዳር ውስጥ መግባት ምንም ነገር የለባትም። በቃ ያለውን ነገር የባልና ለሚስት ሰታ መሄድ ነው ያለባት እንጂ እስከ ጥግ ድረስ መሄድ የለባትም። ዞሮ እኮ እነሱ ነገር ይገናኛሉ። የትም ቢሆኑ ባልና ሚስት ይገናኛሉ። እሷ ግን ዳርቃሪ ናት። ይሄን ወሬ ደግሞ መስማት ያለበት ከጋሽ ደረጀ እንጂ ማርታ መስማት ያለባት ከሌሎች አይደለም። ከማንም መስማት የለባትም። እሱ እንዲነግራት ነው የምንፈልገው። ጋሽ ደረጀ ራሱ ለፖሊሱ ምንም ነገር ያደረኩት ነገር የለኝም፣ እኔ ንጹህ ሰው ነኝ፣ እሷን አልገደልኩም እያለ ሲነግረው ራሱ አይ መረጃ አይተንብህ የለም ወይ? ካንተ ነው መረጃውን ያየ ነው። ስለዚህ እንዴት እንደዚህ ትለናለህ? ለምንድን ነው እንዴት ልትለንስ የቻልከው? እያሉት ነበረ። አይ እንደዛ ላድርግ እንጂ እኔ የሆነ ነገር ቢሆን አላደረኩም። ምክንያቱም እኔ ይህን የማደርግበት ነገር ምንም ነገር የለኝም። አዎ ቤተሰብ እንዳይሰማ ብያታለሁ፣ ቤተሰብ እንዳይበጠበጥ እንዳይሰማ ብያታለሁ። ካሰራችሁኝ ይልቅ በከባድ ወንጀል መታሰር ያለብኝ ከሚስቴ ውጭ ከሌላ ሴት ወልጄ በዛ በመንትን በማለቴ መታሰር ያስፈልገኛል። እሰሩኝ፣ በሌላ ምንም ያደረኩት ነገር የለኝም። በዚህ ወንጀሌን ጸጸቴም እስከመቼም ድረስ ሊለቀኝ አልቻለም እያለ ለፖሊሱ እየነገረው ነበረ። ፖሊሱ ራሱ እኛ በዛ የምናስርበት ነገር ምንም ነገር የለንም፣ መረጃውን ይዛ ስትመጣ የራስህ ሚስት
ከሳ ተሰር እንጂ እኛ በዚህ በኩል የምናስረው ነገር ምንም ነገር የለንም። ምንም ማድረግ አንችልም። ምንም መፈጸም አንችልም። እሷና እሷ ብቻ ናት ማድረግ ያለባት እንጂ እኛ ማድረግ የለብንም እያለው እየነገረው ይገኛል ማለት ነው። እሱ አሁንም እየጸጸተ ያለው ከማርቲ ሌላ ከሌላ ሚስቶች መውለዱ ነው ማለት ነው። በዛ አጋጣሚ አማታችን ወይኔ መድኃኒዓለም አባቴ የለሁም እንደው እኔማ አባቴ ወይኔ አባቴ አላለም ጭራሽ እኔ ታሰርኝ የሚቀየር ፈን ይታሰር ነበር ሲል ነበረ ስትለው ዲያጣይ ራሱ ብሎን ቡሪዛ የፈጠጠው ትታሰር ያለችው መስዋዕት ማለት ነው። ብትታሰርስ ምን ችግር አለ? ለአማት ብትታሰር ምን ችግር የለም። አማታችን አቢጌል አላየችህም ጉድ። እውነት አንተ የሰው ህይወት ታበላሽ እንጂ የመጣኸው የአቢጌል ባል ልትሆን አልመጣህም። አቢጌል ሚስት ልታረጋት አይደለም የመጣኸው። ያለፈ የገደሙትን ሴቶች እያሽኮረመምክ ትገኛለህ። አሁን ደግሞ ምጤኔ ላይ ራሱ እያሽኮረመማት ነበረ። ኧረ ምንጅል ነው እያለች ምጤኔም እየተናገረች ነበረ። በጣም ቆንጅዬ ነሽ፣ የት ነው ማቀሽ? እኔ ወደ ሰፈርሽ ባንዲ እንሂድ እያላን ነበረ። ወይ እኔ ካንተ ጋር አልሄድም ብላ ነው የተመለሰችው ማለት ነው። ውሃዬ አቦ እግዜር ይስጥሽ። በእውነት ነገር እንደዚህ ጢባር የሚያጫውታቸውን ሰዎች ካልነገሯቸው አያውቁም ማለት ነው። ሰላም ብሏቸው ሴት ያፈነ ያለችው አፍንጫውን እያሸች ምንድን ነው አይባልም እያለች ምጥኔ ስትመክራት ራሱ እና እየሸተተኝ ነው አለች። ምንድን ነው የሚሸትሽ? ይሄ እኮ አለ ከዱባይ የመጣ ኦሪጂናል ሽቶ ነው እያለ እየሸተተላት ነበረ። አንቺ ዳሩ ሽቶ አትወጂም ለዛ ነው ሲላት፣ አይደለም ሌላ ነው የሚሸተው ብላ ከክ ብላ ሳቀች። እና የድብርት ፈሳትል ወይኔ መድኃኒዓለም አባቴ ቤተሰብ ይሄን በኮሜንት አሳውቁ። የሆነቱ ነገር የድብርት ፋስ እንዴት ያለ ነው? የድብርት ፋስ ነው አለ የሚለው እንደው ወይኔ ውሃ እንደዛ እያለኝ በሳቅ እየገደለች ነበረ። አማቻችን አዴብ ብትይዝ ይሻላል። እውነት ጸጥ ብትል ይሻላል። እንደዚህ ምቅነዝነዙ አያዋጣህም። እና ጋሽ ደረጀ ኖርማል ነፃ ነው፣ ምንም ነገር የሌለበትም እያለ እየተናገረ ይገኛል ለፖሊሶች ማለት ነው። እንግዲህ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። አድርጉኝ፣ አበረታቱኝ። አዲስ ጀማሪ ነኝ። እኔስ እህታችሁ አይደለሁ። ቤተሰብ ከእውነት ግዳፋችሁን እፈልጋለሁ። ላይክ ሰብስክራይብ ማድረጋችሁን